የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያዝ። ሰማይና ምድር የማይወስኑት ሰማይና ምድር የማይወስኑት ተወስኖ አየነው በጠባብ ደረት ተወስኖ አየነው በጠባብ ደረት። በእስራኤል ውስጥ ከሚታወቁት ቦታዎች መካከል አንዱ የይሁዳ ምድር ተብሎ የሚጠራው ቦታ ነው። በእርግጥ ፍልስጤም የሚሉም አሉ። ያም ሆነ ይህ ግን ቅዱስ መጽሐፍ ምድረ ይሁዳ፣ ምድረ ኤፍራታ እያለ ይነግረናል። ምድረ ይሁዳ በእስራኤል ውስጥ ካሉት ቦታዎች በስፋት አንደኛው ነው። የመሬት አቀማመጡም ያስደንቃል። የአፈሩ ነገርማ አይነገርም። 2-3 ህብር ያለው ሆኖ ይታያል። ነጭና ቢጫ እንዲሁም ብርቱካናማ ማለት ነው። እነዚህ ተባብረው የመሬቱን ውበት ጨምረውበታል። ብቻ የይሁዳን መሬት ግራና ቀኝ እየተመለከትን በአግራሞት ገና በማለዳ የእስራኤልን ሴኪዩሪቲ የሚገኝበት አንድ ተራራ ላይ አቀናን። ከተራራው ስር እንደደረስን በሩ በሪሞት ተከፈተ። በሩቁ ያዩን በሰል ያሉና ግርማ ሞገስ የተከናነቡ አንድ ሴኪዩሪቲ በዕብራይስጥኛ ሻሎም አሉን። በእርግጥ ከሰላምታ ባለፈ ሌላ ዕብራይስጥ ቋንቋ የመናገር ችሎታዬ በጣም ያስቃል። ይዘውኝ የሄዱት አባቴ ግን አቀላጥፈው ስለሚናገሩ አልተቸገርኩም። ለምን ወደዛ ቦታ እንዲሄድን በሚገባ ያስረዷቸው ጀመሩ። እስራኤላውያን ለሀገራቸውና ለሕዝባቸው ያላቸውን የደህንነት መድህን ከፍተኛ ነው። በዚሁም ምስጋና ይገባቸዋል። እናም እኚህ ደርበብ ያሉ ሴኪዩሪቲ ወደ ሌላኛው የበላይ ኃላፊ ደውለው ካረጋገጡ በኋላ ወደ ላይኛው በር ደግሞ ላኩን። ከዛም ለሁለታችንም በሀገሪቷ ብር 70 ሼኬል ከፍለን ፍጥጥ ወዳለው ተራራ ጉዟችንን ቀጠልን። ጌታችን ሲወለድ በቤተልሔም ጌታችን ሲወለድ ይህ ቦታ ሄሮዲያን ተብሎ ይጠራል። ከቤተልሔም በስተደቡብ ምስራቅ በኩል በ5 ኪሎ ሜትር ርቀት ላይ ይገኛል። ከኢየሩሳሌም ደግሞ ከ18 እስከ 20 ኪሎ ሜትር ገደማ ያህል ይሆናል። ከቤተልሔም ወደዚህ ለመድረስ ጠመዝማዛ መንገድ ነው ያለው። ዙሪያ ጥምጥም ያስኬዳል። ሆኖም ተራራው ላይ ሆነን ወደ ታች የምንመለከተው በሙሉ ሄሮዲያን ተብሎ ይታወቃል። በይሁዳ ምድር ከሚገኙ ተራሮች መካከልም አንዱ ነው ይባላል። ወታደር ሚሊታር ሐለዋ ቦታ አለ። ሆኖ ማርና ወተት ለምን ወደዚህ ቦታ ሄዳችሁ አትሉም? የመጣንበት ሁኔታ ይገርማል። ነገሩ እንዲህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ከ40ኛው ዓመተ ዓለም ጀምሮ የነበረውና በሮማዊ መንግስት የተሾመ ሰው ታላቁ ሄሮድስ ተብሎ የሚታወቅ በምድረ ይሁዳ ነግሶና ገኖ ነበረ። ሊሰግዱ በሙሉ ሰባት ሄሮዲያን የተባለበት ምክንያት ደግሞ ተራራው ላይ ስንወጣ የምናየው ይሆናል። ግን የተራራው ዙሪያ ጉድጓድ ሆኖ ሲኒማ ቤት፣ ኦዲየንስ ቤት፣ ሆቴሎች፣ የስፖርት መዝናኛና የንጽህና መጠበቂያ ሳይቀር በውስጡ ይዟል። ሻውን ሰጡት እንደየስራቱ እጅ መንሻ። ይህ ተራራ የሚገኘው
በሁለት ህዝቦች መካከል ነው። በአንድ በኩል የእስራኤል ህዝብ፣ በግልባጩ ደግሞ የፍልስጤም ህዝብ። ለነገሩ አልነው እንጂ ሁሉንም የአንዲት ሳንቲም ሁለት ገጽታ ናቸው። የጥበብ ሰዎች መጡ፣ የጥበብ ሰዎች መጡ። ቤተ መንግስቱ የተመሰረተው ከክርስቶስ ልደት በፊት ከ22 እስከ 15 ዓመተ ዓለም ገደማ ሲሆን የተሰራውም በታላቁ ሄሮድስ ዘመን ነው። ቦታው ለአይን ማራኪና ጥንታዊ ቅርስ ያለው ሲሆን እነዚህ ሁሉ እስካሁን ድረስ በጥንታዊነታቸው ተጠብቀው ይገኛሉ። በመሆኑም ይህ ሰው ኤዶማዊ እንጂ እስራኤላዊ አይደለም። ሆኖም እስራኤል በቀኝ ግዛት ስር ስለነበረች በአውግስጦስ ቄሳር መንግስትነት ንጉሥ ሆኖ ምድረ ይሁዳንና አካባቢዋን እንዲቆጣጠር የተሾመ ነበር። ሰማይና ምድር የማይወስኑት ሄሮድስ በዚህ ተራራ አስገራሚ ህንፃዎች ያነጸበት ምክንያት ከክርስቶስ ልደት በፊት በ40 ዓመት ዓለም ፋሪሳውያን ሶሪያን በቁጥጥራቸው ስር ባስገቧት ጊዜ እስራኤልን ለመዋጋት ወደ ድንበሯ እንደገቡ ስለሰማ ለምሽግነት መርጦታል። በተራራው ላይ ሆኖም ጠላቶችን ድል ነስቷል። ከዚህ የተነሳ ሄሮድስ ከፍተኛ ዝና ስላተረፈበት በልዩ ሁኔታ ሰርቶታል። በመሰረቱ ሄሮድስ የግዛት መቀመጫው የነበረው በገሊላ፣ ሰብአ ሰገልን ተቀብሎ ያስተናገደበት ደግሞ በምድረ ይሁዳ እንዴት ሆነ ማለታችን አይቀሬ ነው። ሄሮድስ በዓለም ላይ ከነበሩት ጨካኞች መካከል አንደኛው ነው። በሌላው ወገን ደግሞ ብዙ የልማት ስራዎችን ሰርቷል። ከነዛም መካከል አንዱ ይህ ተራራ ሲሆን የቦታው ቅርጽ በላይ ሆኖ ሲታይ እናቶች ገንፎ አዘጋጅተው ሲያቀርቡት ያለውን ቅርጽ አይነት ይዘት ያለው ነው። ድንግል እመቤቴ ሰላምታ ይድረስሽ፣ ለአምላክ ወገኖች መመኪያቸው የሆንሽ፣ ለአምላክ ወገኖች መመኪያቸው የሆንሽ ካንቺ እረኞች ባበሰሩት ብስራት የሰሙ 70 ነገስታት በኮከብ እየተመሩ ወደ ቤተልሔም ምድረ ኤፍራታ አቀኑ። አቤት መታደል! ትንቢት ያልተነገረላቸው ሱባኤ ያልተቆጠረላቸው ሰብአ ሰገል ወርቅ፣ ዕጣን፣ ከርቤውን አንግበው ከየግዛታቸው ወደ ቤተልሔም ሲመጡ በሄሮድስ ቤተ መንግስት ማለትም በዚሁ ተራራ ላይ ታላቅ ግብዣ ተደርጎላቸው አረፍ ብለዋል። ሰዎች መጡ ሰምተውት በዜና እያበራላቸው ኮከቡ እንደ ፋና እያበራ። የቦታው ስያሜ ብዙ ነው። በሌላም በኩል ባርኮባ ተብሎ ይጠራል። ሰብአ ሰገል ከተለያየ የግዛት ቦታቸው በኮከብ ተመርተው ሲመጡ ኮከቡ የመጀመሪያ ጊዜ የቆመበት ስፍራ ነው ሲሉ ይህንን ስም አወጡለት። ሐዘን ተደምስሶ ሰፈነ ሰላም፣ ሐዘን ተደምስሶ ሰፈነ ሰላም። ሄሮድስ አስቀድሞ የመንግስቴን እቀማለሁ ባይነት ፍራቻ በውስጡ አትሞ ለጥበብ ሰዎች ያመጣጣቸውን ነገር ያለ መጠየቅ አልቻለም። በድፍረት ጠየቀ እንጂ። መላ ሰውነቱ በፍርሃት የተዋጠው የአውግስጦስ ቄሳር ቀኝ እጅ ሄሮድስ የክርስቶስን መወለድ ከሰብአ ሰገል በሰማ ጊዜ ውስጣዊ እልህ ተሞልቶ የተወለደውን ሕፃን መሲህ እጅ እንድነሳውና እንድገብርለት የት አካባቢ እንደተወለደ ትነግሩኝ ዘንድ በእኔ ተመለሱ ብሎ ሰብአ ሰገልን ወደ ቤተልሔም ሸኛቸው። ያበራላቸው
በተጨማሪም ሄሮድስ ቦታው ለምሽግነት አመቺ ሆኖ ስላገኘው ከሌላኛው ቤተ መንግስቱ ተነስቶ በዚሁ ተቀምጧል። ወታደራዊ ምሽግ አለው። የተራራው ከፍታም 758 ሜትር ያህል ሲሆን ከግሪክ የተወሰደ ፕላን ነው። የእስራኤል ንጉሥ ወዴት ነው እያሉ የእስራኤል ንጉሥ ወዴት ነው እያሉ እነዚህ የጥበብ ሰዎች ግን ሄሮድስ ልቡ ሌላ አፉ ሌላ መሆኑ ሳይታዘቡት አልቀሩም። በእጅ የተያዘ ወርቅ እንደ መዳብ ይቆጠራል ሆነና ነገሩ ይህ የሮማ ቀኝ እጅ የሆነ ንጉሥ ሄሮድስ ምድራዊ ንግስናው እንዳይቀማ ፈርቷልና በልቡ የክፋት ቅናት የተሞላበት በዚሁ ተራራ ነው። ሰብአ ሰገል ሄሮድስ ያዘዛቸውን ትእዛዝ ወደ ጎን በመተው የመጡበትን መንገድ ለቀው በሌላኛው መመለሳቸው በሰማ ጊዜ ከኢየሩሳሌም ሊቃነ ካህናት ወደ ቤተ መንግስቱ እንዲመጡ በመጋበዝ ስለ ሕፃኑ መወለድ ጠየቃቸው። እናም ከተወለደ 2 ዓመት ሆኖታል፣ እሱም በቤተልሔም እንደተወለደ ይነገራል ብለው መልሰውለታል። ሃይማኖተ አበው ዘቅዱስ ኤሌክስንድሮስ የምስጢረ ሥጋዌን ነገር በተናገረበት ድርሳኑ ላይ የእግዚአብሔር ቃል ወደዚህ ዓለም ይመጣ ዘንድ ከንጽሕት ድንግል ማርያም ሥጋን ይዋሃድ ዘንድ ምን አተጋው? በጨርቅ ይጠቀለል ዘንድ በበረትም ይጣል ዘንድ ከድንግል ጡት ወተትንም ይጠባ ዘንድ በዮርዳኖስም ይጠመቅ ዘንድስ ምን አተጋው? በማለት የወልድን ከድንግል ማርያም መጸነስ መወለድና እንደ ሕፃናት ቀስ በቀስ ማደግ እንዲሁም በዮርዳኖስ መጠመቅን በአንክሮ ይናገራል። ያደቆነ ሰይጣን ሳያቀስስ አይቀርምና ከ2 ዓመት በታች የሆኑት ሕፃናት እንዲገደሉ ትእዛዝ የሰጠበት ቦታ ሄሮድያን ተራራ አገኘነው ዛሬ በበረት ተኝቶ አገኘነው ዛሬ በበረት ተኝቶ Marcus Agrippa, the emperor's second in command, has entered the harbor of Caesarea. The city was festively decorated, and crowds came out to greet the illustrious guest. And here began the journey Herod had planned for Agrippa, into the heart of Judea, to the edge of the desert, to Herodian. As the visit progressed, Agrippa was more and more amazed. He did not expect to find such splendor and grandeur at the remote edge of the empire. ሰላምታ ይድረስሽ ለአምላክ ወገኖች መመኪያቸው የሆንሽ ለአምላክ ወገኖች መመኪያቸው የሆንሽ ካንቺ ተወለደ የዓለም መድን ካንቺ ተወለደ የዓለም መድን ኩነኔን አጥፍቶ ክብሩን ሊያወርሰን ኩነኔን አጥፍቶ ክብሩን ሊያወርሰን የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው